የአማራ ፋኖ ብሔራዊ ንቅናቄ አፋብን በወለጋ ቢዛሞና በወሎ ግንባሮች በአገዛዙ ሰራዊት ላይ አንጸባራቂ ወታደራዊ ድል መቀዳጀቱ ተሰማ። የብልጽግናው አገዛዝ በየቀጠናው የከፈታቸው የኃይል እርምጃዎችም ሙሉ በሙሉ እየከሸፉ መምጣታቸውንና ወታደራዊ መዋቅሩ እየፈራረሰ መሆኑ ታውቋል። በሁለት ታላላቅ ግንባሮች የተመዘገበው ድልና የክፍለ ጦር መኮንኖች የተማረኩበት የወለጋው ውጊያ በአገዛዙ ወታደራዊ ማዘዣዎች ውስጥ ከፍተኛ ሽብር መፍጠሩ ተረጋግጧል። ተጨማሪ ይዘናል። ፕሮፓጋንዳ ላይ ጥገኛ የሆነው የብልጽግናው አገዛዝ ብርጋዴር ጀነራል የሆኑት አዲሱ መሐመድ ፋኖን ከአማራ ክልል ለማጥፋት እየሰራን ነው ማለታቸው ተሰማ። የጀነራሉ የዛቻ ንግግርም የብልጽግናው አገዛዝ ላለፉት 3 ዓመታት በተለያዩ መድረኮች በባለስልጣናቶቹ በኩል ሲያስነግረው ከነበረው የተለየ አይደለም ተብሏል። አገዛዙ በከፍተኛ በጀት ያሰለጠናቸው የሰራዊት አባላት መዋቅሩን እየከዱ የፋኖ ኃይልን እየተቀላቀሉ ባሉበት የተሰማው የጀነራሉ ንግግር ወታደራዊ ኪሳራን በፕሮፓጋንዳ ለማምለጥ የሚደረግ ሙከራ መሆኑ ተገልጿል። ዝርዝሩን ታደምጡታላችሁ። የጋዜጠኞች መብት ተሟጋች ድርጅት የሆነው ሲፒጄ ጋዜጠኛ ሳልሳዊት ባይነሳኝ በአስቸኳይ እንድትፈታ ጥሪ አቀረበ። ጋዜጠኛዋ በኦሮሚያ ክልል በኦርቶዶክስ ክርስቲያኖች ላይ የተፈጸመውን ግድያና የአገዛዙን ዝምታ በመንቀፍ በማህበራዊ ሚዲያ ካሰራጨቻቸው ሂሳዊ ቪዲዮዎች ጋር በተያያዘ በቁጥጥር ስር የዋለች ሲሆን እስካሁን ፍርድ ቤት አለመቅረቧም ታውቋል። ሲፒጄ ባወጣው መግለጫ የብልጽግናው አገዛዝ በኢትዮጵያ የፕሬስ ነጻነት ላይ የሚፈጽመውን ስርዓታዊና መዋቅራዊ አምባገነንነት በድጋሚ አጋልጧል። ተጨማሪውን ታደምጡታላችሁ። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። የአፋብን እዞች በወለጋና በወሎ ግንባሮች በአገዛዙ ሰራዊት ላይ ከባድ ወታደራዊ ሽንፈት ማድረሳቸው ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን በወለጋ ቢዛሞና በወሎ ቤት አማራ ግንባሮች በአገዛዙ መደበኛ ሰራዊት ላይ አንጸባራቂ ወታደራዊ ድሎችን መቀዳጀቱን ይፋ አድርጓል። የብልጽግናው አገዛዝም በየቀጠናው የከፈታቸው የኃይል እርምጃዎች ሙሉ በሙሉ እየከሸፉ መምጣታቸውም ተገልጿል። አገዛዙ በንጹሐን ማህበረሰብ ላይ የድሮን የመድፍና የከባድ መሳሪያ ድብደባዎችን በማካሄድ የህዝቡን ስነ ልቦና ለመስበርና ወታደራዊ በላይነት ለመቀዳጀት ቢሞክርም የፋኖ ጥቃቶች ግን የሰራዊቱን ክፍለ ጦሮችና ሬጅመንቶች በመደምሰስ ከፍተኛ የሰው ኃይልና የጦር መሳሪያ ምርኮ ማስገኘታቸው ተረጋግጧል። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ እዝ ስር የሚንቀሳቀሰው የይበልጣል መኮንን አዲስ ዓለም ክፍለ ጦር ሀሮ በተባለ ልዩ ቦታ ሾሮ መድኃኔ ዓለም ላይ ካገዛዙ ሰራዊት ጋር ባደረገው እጅግ ከባድ ውጊያም ድል መቀዳጀቱ ታውቋል። መነሻቸውን ከነቀምትና ከአንገርጉትን በማድረግ ንጹሐንን ሲያጠቁ በሞርተር በዙ 23 እና በድሮን ንብረት ሲያወድሙ የነበሩት የአገዛዙ 69ኛ ክፍለ ጦር 3ኛና 5ኛ ሻለቃዎች በፋኖ ወጥመድ ውስጥ መግባታቸውም ተገልጿል። ከጠዋቱ 2 ሰዓት ጀምሮ እስከ ምሽቱ 11 ሰዓት ድረስ በተደረገው በዚህ ውጊያም 3ኛ ሻለቃ ሙሉ በሙሉ የተደመሰሰ ሲሆን 5ኛ ሻለቃ ደግሞ ከፍተኛ ኪሳራ ደርሶበታል ተብሏል። በዚህ ከባድ አውደ ውጊያ 6 ያገዛዙ መስመራዊ መኮንኖችና 43 የእግረኛ ሰራዊት አባላት በአማራ ፋኖ ብሔራዊ ንቅናቄ ቢዛሞ እዝ መማረካቸው ታውቋል። በተጨማሪም 1 ድሽቃ፣ 4 ብሬን መተኮሻዎች፣ 2 ስናይፐርና 120 ክላሽንኮቭ ጠመንጃዎችን ጨምሮ በርካታ ተተኳሽ ተማርኳል ሲል የዙ የህዝብ ግንኙነት ክፍል ለጣቢያችን ባደረሰው የግንባር መረጃ ገልጿል። በሌላ በኩል በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ አሳምነው ኮር ስር የሚንቀሳቀሰው 19ኛው እሸት ክፍለ ጦር ካገዛዙ የተከፈተበትን ወረራ መቀልበሱን ገልጿል። ውጊያውም በገለሶት ምድር ቃሪያ ወንዝ ዙሪያ የተካሄደ ሲሆን የፋኖ አባላት ዳግትና ሸንተረሩ ሳይበግራቸው በደፈጣና በቆረጣ ወታደራዊ ስልቶች የአገዛዙን ሰራዊት መደምሰሳቸው ተረጋግጧል። እነዚህ በሁለት የተለያዩ ታላላቅ ግንባሮች በአንድ ጊዜ የተመዘገቡ ድሎች የአገዛዙን ወታደራዊ ውድቀት ይበልጥ ያፋጠኑ መሆናቸውም ተመላክቷል። አገዛዙም በመደበኛ የእግረኛ ሰራዊት መዋቅር የፋኖን የውጊያ የበላይነት መቋቋም ሲያቅተው በንጹሐን ዜጎች ላይ የድሮንና የከባድ መሳሪያዎችን በዘፈቀደ መተኮስን እንደ ስልት መያዙ የሽንፈት ዋዜማው ላይ እንደሚገኝ ያረጋገጠበት ነው ተብሏል። ሰላማዊ ሰው ነው የሚባለው ራሱ የጽንፈኛው ጋር ይደባለቅና የጽንፈኛው ድግስ ይበላና አብሮ ሊመታ ይችላል። ማን ወሰደው እዛ ካልከኝ እኛ ጠላት እዛ መኖሩን ነው እንጂ ድግስ ሊበላ ሄደ ሲቪል ሰው እዛ አለ የለም በሚል ማጣራት አንችልም።
ፕሮፓጋንዳ ላይ ጥገኛ የሆነው የብልጽግናው አገዛዝ ብርጋዴር ጀነራል የሆኑት አዲሱ መሐመድ ፋኖን ከአማራ ክልል ለማጥፋት እየሰራን ነው ማለታቸው ተሰማ። ይህ የጀነራሉ የዛቻ ንግግር የብልጽግናው አገዛዝ ላለፉት 3 ዓመታት በተለያዩ መድረኮች በባለስልጣናቱ በኩል ሲናገር ከነበረው የተለየ አይደለም ተብሏል። አገዛዙ በከፍተኛ በጀት ያሰለጠናቸው የሰራዊት አባላት መዋቅሩን እየከዱ የፋኖ ኃይልን እየተቀላቀሉ ባሉበት የተሰማው የጀነራሉ ንግግር ወታደራዊ ኪሳራን በፕሮፓጋንዳ ለማምለጥ የሚደረግ ሙከራ መሆኑ ተገልጿል። ፋኖን እናጠፋለን የሚለው የብልጽግናው አገዛዝ ጀነራሎች ፉከራም ላለፉት 3 ዓመታት በክልሉ በተደረገው ወታደራዊ ዘመቻ የብልጽግና ሰራዊት ሙሉ በሙሉ መክሸፉንና በከፍተኛ ወታደራዊና ፖለቲካዊ ቀውስ ውስጥ መዘፈቁን በግልጽ የሚያሳይ ሆኗል። የጀነራሉ የዛቻ ንግግርም በጦር ግንባር እየደረሰበት ያለውን ተከታታይ ሽንፈት፣ የሰራዊቱን መክዳትና የህዝባዊ እምቢተኝነት ማዕበሉን ለመሸፈን የተደረገ የፖለቲካ ድንጋጤ መገለጫ እንደሆነም ወታደራዊና ፖለቲካዊ ታዛቢዎች እየገለጹ ይገኛሉ። ለጀነራሉ ጥያቄ የሚያቀርቡ ታዛቢዎች በበኩላቸው ወትሮውንስ በታንክና በድሮን መላው አማራ ክልልን በሳት የምታነዱት ፋኖን ለማጥፋት አይደለም ወይ ሲሉ ይጠይቃሉ። መላው አማራን እንደሚያጠፉ ታውቆ ቀድሞ የተደራጀው የአማራ ፋኖም እና አዲሱ መሐመድ እያፈሱ ያሰማሩትን ሰራዊት እየማረከና እየበተነ በወታደራዊ በላይነት እየገሰገሰ ቀጥሏል። የምስራቅ እዝ ኮር አዛዥ ብርጋዴር ጀነራል አዲሱ መሐመድ ጽንፈኛ ያሉትን የፋኖ ኃይል መደምሰስ እንደሚያስፈልግም ተናግረዋል። ሆኖም ግን ይህ ንግግር እርሳቸውም ሆኑ አለቃቸው የአገዛዙ መከላከያ ኢታማዦር ሹም ጀነራል ብርሃኑ ጁላ ፋኖን በአጭር ጊዜ እናጠፋለን በሚል ሲምሉና ሲገዘቱ የቆዩበትን የ3 ዓመታት የከሸፈ ምኞትና የሞኝ ለቅሶ በድጋሚ ከማስተጋባት የዘለለ አዲስ ይዘት የሌለው ሆኖ ተገኝቷል። ፉከራው አደንቋሪ ነው። ለክልሉ መዋቅር ያስፈራራል። የክልሉ መዋቅር አንዱ ፓራላይዝ ያደረገው ይሄ አደረጃጀት ነው። ይሄ አደረጃጀት ደግሞ የክልሉን መዋቅር ፓራላይዝ አድርጎ ተብሎ ክልል ተልኮ ተሰጥቶት የተሰማራ ነው። ምንድን ነው የአማራ ብልጽግና የሚባል ሪሙቭ መደረግ አለበት፣ በእኛ መተካት አለበት። ከተተካ በኋላ ከፌዴራል ጋር እንገጥማለን ተብሎ ተልኮ የተሰጠው ነው። ይሄ ኃይልም እያፈረስነው ነው። በአብዛኛው ፈርሰዋል። የተወሰነ የቀረ ቋጠሮ አለ፣ እሱም እናፈርሳለን። ብርሃኑ ጁላም ሆነ ሌሎች አገዛዙ ጀነራሎች ለመድረክ ማለፊያና ህዝብ ለማደናገሪያ ይህንን ይበሉ እንጂ በተግባር በጦር ግንባር ያለው ወታደራዊ ሚዛን ግን ጀነራሉ ከሚናገሩት የድል ፕሮፓጋንዳ በተቃራኒ የአገዛዙን መዋቅራዊ መፈራረስ ቁልጭ አድርጎ የሚያሳይ ነው። አገዛዙ የደረሰበትን የሰው ኃይል እጥረት ለመሙላት ንጹሐን ወጣቶችን ከየጎዳናው እያፈሰ ያለምንም በቂ ስልጠናና ዝግጅት ወደ ጦርነት እየማገዳቸው ሲሆን እነዚህ ወጣቶች በየቀኑ በከንቱ እያለቁና እየጠፉ ይገኛሉ። ታዲያ ይሄ የብልጽግና ጀነራሎች አካሄድ የትኛውን ፋኖ ነው የምታጠፉት የሚል ጠንካራ ጥያቄ በህዝብ ዘንድ እንዲነሳ አድርጓል። የብልጽግናው ቡድን ከፍተኛ የሀገር በጀት መድቦ አሰልጥኖና አስታጥቆ ያሰማራቸው የመደበኛ ሰራዊት አባላት ሳይቀሩ የአገዛዙን ዓላማ በመቃወም መዋቅሩን በከፍተኛ ሁኔታ እየከዱ ከነሙሉ ትጥቃቸው የፋኖ ኃይልን መቀላቀላቸውንም በስፋት ቀጥለዋል። በተቃራኒው ደግሞ የፋኖ ኃይሎች በሁሉም ግንባር ወታደራዊ አቅማቸውን አደረጃጀታቸውንና ትጥቃቸውን በማሳደግ የአገዛዙን መከላከያ ሰራዊት እያሽመደመዱና ተከታታይ ወታደራዊ ድሎችን እያስመዘገቡ ይገኛሉ። ከፖለቲካዊና ወታደራዊ ስትራቴጂ አንጻር ሲገመገም የብርጋዴር ጀነራል አዲሱ መሐመድ ንግግርም በውስጡ ከፍተኛ ፍርሃትና ሽብር ያዘለ ነው ተብሏል። ጀነራሉ የሚመሩት የምስራቅ እዝ ኮር በስፋት በሚንቀሳቀስበት በጎጃም ቀጠናም በርካታ የአገዛዙ ሰራዊት አባላት በፋኖ ኃይሎች መደምሰሳቸውና ማዘዣ ጣቢያዎች መውደማቸው የሚታወቅ ሲሆን የጀነራሉ ንግግር በጦር ሜዳ የደረሰውን ከፍተኛ ሰብአዊና ቁሳዊ ኪሳራ ለመሸፈን የአገዛዙን መዋቅራዊ ውድቀት ከህዝብ እይታ ለመደበቅና በከፍተኛ መሸበር ውስጥ የሚገኘውን የተቀረውን ሰራዊት የስነ ልቦና ስብራት ለመጠገን የተደረገ የፍራቻ ንግግር መሆኑን የፖለቲካ ተንታኞች ገልጸዋል። የጋዜጠኞች መብት ተሟጋች የሆነው ሲፒጄ ጋዜጠኛ ሳልሳዊት ባይነሳኝ በአስቸኳይ እንድትፈታ ጥሪ አቀረበ። ጋዜጠኛዋ በኦሮሚያ ክልል አርሲ ዞን በኦርቶዶክስ ክርስቲያኖች ላይ የተፈጸመውን ግድያና የአገዛዙን ዝምታ በመንቀፍ በማህበራዊ ሚዲያ ካሰራጨችው ሂሳዊ ቪዲዮዎች ጋር በተያያዘ በቁጥጥር ስር የዋለች ሲሆን እስካሁን ፍርድ ቤት አለመቅረቧም ታውቋል። ሲፒጄ በወጣው መግለጫ የብልጽግናው አገዛዝ በኢትዮጵያ የፕሬስ ነጻነት ላይ የሚፈጽመውን ስርዓታዊና መዋቅራዊ አምባገነንነትም በድጋሚ አጋልጧል። የሳልሳዊት ቤተሰቦች ለሲፒጄ እንደተናገሩት በቅርቡ በማህበራዊ ሚዲያ ገጾቿ ላይ
በኦሮሚያ ክልል አርሲ ዞን የተገደሉትን የኢትዮጵያ ኦርቶዶክስ ክርስቲያኖችን አስመልክቶ ካስተላለፈችው ኢሳዊ ቪዲዮዎች ጋር በተያያዘ ነው ብለዋል። በእነዚህ ቪዲዮዎች ላይ መንግስትን፣ የሃይማኖት መሪዎችንና ህዝቡን በድርጊቱ ላይ ዝምታ መርጠዋል በማለት በድፍረት መተቸቷም በአገዛዙ መዋቅር ውስጥ ባሉ ከፍተኛ ባለስልጣናት ጥርስ እንዲነከስባት አድርጓል። የሳልሳዊት ባይነሳኝ ያለምንም ክስ መታሰርም የብልጽግናው አገዛዝ በማናቸውም ተቃውሞዎችና ነጻ ዘገባዎች ላይ የሚከተለው ሰፊ መዋቅራዊ የአፈና ስልት አካል ነው ሲል ሲፒጄ ገልጿል። በሀገሪቱ ህገ መንግስታዊ ዋስትና የተሰጣቸው መብቶችን ወደ ጎን በመተው ህግን የፖለቲካ በቀል መወጫና ድምፅን ማጥፊያ የማድረግ አዝማሚያ በከፍተኛ ሁኔታ እየተስፋፋ መጥቷል ሲልም በመግለጫው አስነብቧል። የሲፒጄ የአፍሪካ ዳይሬክተር አንጀሊያ ኩንታል ሁኔታውን ሲያስረዱ ጋዜጠኛ ሳልሳዊት ባይነሳኝ ያለምንም ክስ መታሰሯ ወይም በ48 ሰዓታት ውስጥ ፍርድ ቤት አለመቅረቧም የመብት ጥሰት ነው ያሉ ሲሆን ስስ በሆኑ ህዝባዊ ጉዳዮች ላይ ዘገባ ለሚሰሩ የኢትዮጵያ ጋዜጠኞችም ከባድ የማስፈራሪያ መልእክት ነው ብለዋል። ጋዜጠኛዋ በአዲስ አበባ በሚገኘው መኖሪያ ቤቷ በፖሊስ ቁጥጥር ስር ከዋለች በኋላም ለ2 ቀናት ያክል ዘመዶቿ እንዳይጠይቋትና ሚስጥራዊ ማቆያ ውስጥ እንድትቆይ ከተደረገ በኋላ በተለምዶ ሶስተኛ ተብሎ ወደሚጠራው የአዲስ አበባ ፖሊስ ኮሚሽን መዛወሯ ተሰምቷል። ጉዳዩ የስርዓቱን አምባገነናዊነትና የፍትህ መዋቅሩን ለአፈና መሳሪያነት የመጠቀም አካሄድ ይበልጥ ግልጽ ያደረገ ክስተት ነው ያለው ሲፒጄ የኢትዮጵያ ህግ ማንኛውም በቁጥጥር ስር የዋለ ግለሰብ በ48 ሰዓታት ውስጥ ፍርድ ቤት እንዲቀርብ ቢያዝም ሳልሳዊት ግን እስካሁን ፍርድ ቤት አልቀረበችም ብሏል። የሳልሳዊት ቤተሰቦችም በአስቸኳይ እንድትፈታ የሚጠይቅ የአካል ነጻነት መብት አቤቱታ ለፍርድ ቤት አቅርበው የነበረ ቢሆንም የአዲስ አበባ ፖሊስ ኃላፊዎች እየተዛወሩ በመሆኑ የሚመለከታቸውን የሥራ ኃላፊዎች ማግኘት አይቻልም በሚል አስቂኝ ሰበብ የፍርድ ቤቱን መጥሪያ ለመቀበል ፈቃደኛ ሳይሆኑ መቅረታቸውም ታውቋል። ሳልሳዊት ቀደም ሲል ከመንግስት ጋር የቅርብ ግንኙነት ባላቸው ዋልታ ቴሌቪዥንና ፋና ሚዲያ ኮርፖሬት ውስጥ በጋዜጠኝነት ያገለገለች ቢሆንም ከ1 ዓመት በፊት በመልቀቅ በራሷ ገለልተኛ ማህበራዊ ሚዲያ ላይ የምታቀርባቸው እውነታን ያገናዘቡ ትንተናዎች በአገዛዙ ዘንድ እንደ ትልቅ ስጋት መታየታቸው ለአሁኑ ስርዓቷ ዋነኛ መንስኤ መሆኑም ተነግሯል። ክብራትና ክብራን ቤተሰቦቻችን ለዛሬ ሰኔ 13 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ